የኢትዮጵያ አማኑኤል ህብረት ቤተክርስቲያን አባል ነን የሚሉ ፈጽሞ እምነቱን በማይወክል ተግባር ረብሻና ሁካታ የሚፈጽሙ ግለሰቦችን ከፊት በማሰለፍ ሃይማኖታዊ ግጭት ለመፍጠር መሞከር ተቀባይነት የለውም ሲል የኦሮሚያ መጅሊስ አስታወቀ። በሼህ አብዱል ቃድር የተጻፈውና በውርስ ህግ ዙሪያ የሚያጠነጥነው መጽሐፍ በይፋ ተመረቀ። የኢራኑ ሐንዘላህ የሳይበር ቡድን የኔታንያሁን የጽህፈት ቤት ኃላፊ ስልክ መጥለፉን አስታወቀ። የየመኑ ሁቲ በሶማሌላንድ የሚገኝ ማንኛውንም የእስራኤል አካል ኢላማ እንደሚያደርግ አስጠነቀቀ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ፕሮግራማችንን በዓለም ዙሪያ ሆናችሁ የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። ሀሩን መረጃችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ ነኝ። አብራችሁን ቆዩ። ያለው ነገር ሂደቱ በጣም የተመቻቸ በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዷቸው በጣም ደስ ይላል። መኪናውም፣ ባሱም፣ አየር መንገዱም አቀባበሉ ቆንጆ ነው። ምዝገባ ላይም ድሮ ችግር አለ፣ አሁን ምዝገባ ላይም ችግር የለም። እስከ ቤቴ ነው መጣልኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቆ ምዝገባ ጀምረዋል። ልብ ይበሉ፣ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላችሁ ኢትዮጵያውያን ሙስሊሞች በምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሜ ጥሪውን ያቀርባል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። በኮምቦልቻ ከተማ የቁርአን ሂፍዝ ተማሪዎች በድምቀት ተመረቁ። በደቡብ ወሎ ዞን ኮምቦልቻ ከተማ አስተዳደር የሚገኘው ሰልማን አልፋሪሲ የቁርአን ሂፍዝ ማዕከል የሁለተኛ ዙር የቁርአን ሂፍዝ ተማሪዎች ምረቃት በትናንትናው ዕለት አካሂዷል። በኮምቦልቻ ከተማ ቢራሩ አዳራሽ በተካሄደው የምረቃት መርሃ ግብር በማዕከሉ ለ2 ዓመት የቁርአን ሂፍዝ ሲከታተሉ የነበሩ ወንድና ሴት ተማሪዎች ተመርቀዋል። በመርሃ ግብሩ ላይም የኮምቦልቻ ከተማ፣ የደሴ ከተማና የደቡብ ወሎ ዞን የመጅሊስ አመራሮች፣ ዑለሞች፣ ኡስታዞችና በርካታ ጥሪ የተደረገላቸው እንግዶች መገኘታቸው ተገልጿል። የእምነት ካባን በመደረብ የሚፈጸም ህገወጥነት ይቁም ሲል የኦሮሚያ ክልል እስልምና ጉዳዮች ጠቅላይ ምክር ቤት በቢሮው ላይ የተሰነዘረውን ትንኮሳ ማውገዙ ተገለጸ። በኦሮሚያ ክልል እስልምና ጉዳዮች ጠቅላይ ምክር ቤት በአዲስ አበባ ቂርቆስ ክፍለ ከተማ በሚገኘው ህጋዊ ቢሮው ላይ የተፈጸመውን ህገወጥ ተግባርና ትንኮሳ በማስመልከት ትናንት ታህሳስ 18 ቀን 2018 ዓመተ ልደት መግለጫ አውጥቷል። ምክር ቤቱ ግጭት ለመቀስቀስ የሚንቀሳቀሱ አካላት ከድርጊታቸው እንዲቆጠቡና በህግ እንዲጠየቁም አሳስቧል። ምክር ቤቱ በመግለጫው እንዳስታወቀው ላለፉት ረጅም ዓመታት የነበረበትን የቢሮ ችግር ለመፍታት ለፌዴራል ቤቶች ኮርፖሬሽን ባቀረበው ጥያቄ መሰረት በ2017 ዓመተ ልደት በቂርቆስ ክፍለ ከተማ ወረዳ 2 የቤት ቁጥር 004006 የሆነ ይዞታ በኪራይ እንዲጠቀምበት ተሰጥቶታል። ተቋሙም ከሌሎች የእምነት ተቋማት ጋር በተመሳሳይ መልኩ ህጋዊ የተከራይና አከራይ ውል ገብቶ እየተጠቀመበት እንደሚገኝ ገልጿል። ምክር ቤቱ ይዞታውን ለማደስ ፍቃድ አውጥቶ ስራ በጀመረበት ወቅት ቦታው ከአዲስ አበባ መስተዳደር ለኢትዮጵያ አማኑኤል ህብረት ቤተክርስቲያን በስጦታ የተሰጠ ነው በሚል ሰበብ የእምነት ቅርጽ በማስያዝ ሃይማኖታዊ ግጭት ለመፍጠር የሞከሩ ግለሰቦች ሁካታ መፍጠራቸው ተገልጿል። እነዚህ ግለሰቦች በተቋሙ አመራሮች፣ ሰራተኞች ላይ ከፍተኛ ስድብ፣ ዛቻ፣ ማስፈራሪያ፣ ድብደባ ለመፈጸም መንቀሳቀሳቸው መግለጫው በዝርዝር አስፍረዋል። ይህ ተግባር በእምነቶች መካከል ያለውን መቻቻልና አብሮነት የሚጻረር መሆኑን የጠቀሰው ምክር ቤቱ ችግሮች ቢኖሩ እንኳን በውይይት መፍታት የተቻለ በጉልበት ህግና ስርዓትን ለመናድ መሞከር ፈጽሞ ተቀባይነት የሌለው አሳፋሪ ተግባር ነው ብሏል። የኦሮሚያ እስልምና ጉዳዮች ጠቅላይ ምክር ቤት የእምነት ካባን በመደረብ ህገወጥ ተግባር ላይ የተሰማሩ ግለሰቦች ከድርጊታቸው እንዲቆጠቡና በህግ እንዲጠየቁ ያሳሰበ ሲሆን ድርጊቱ የእምነት ተቋሙን የማይወክል መሆኑን የገለጸው ምክር ቤቱ የሚመለከታቸው የጸጥታና የፍትህ አካላት በአፋጣኝ እርምት እንዲወስዱ ጥሪ አቅርቧል። በቱሉ ዲምቱ የሚገኘው ሰላም መስጂድ ከ10 ዓመታት ጥያቄ በኋላ ህጋዊ የቦታ ካርታ መሰጠቱ ተገለጸ። በሸገር ከተማ በኮዬ ፈጨ ክፍለ ከተማ ቱሉ ዲምቱ ኮንዶሚኒየም የሚገኘው የሰላም መስጂድ ከ10 ዓመታት ጥያቄ በኋላ ህጋዊ ካርታ ያለው የመስጂድ ቦታ የአካባቢው ነዋሪዎች ተረክበዋል። ሰላም መስጂድ ከዚህ ቀደም በ3 ቀናት ውስጥ ይፍረስ ተብሎ ታዞ የነበረ ቢሆንም ሀሩን ሚዲያ ጉዳዩን አስመልክቶ ተደጋጋሚ ዘገባዎች በመስራት ማህበረሰቡን ሲያነቃቃ መቆየቱ ይታወሳል።
አሁን የተሰጠው ቦታም መስጂዱ ለሚገኝበት አካባቢ ነዋሪዎች እጅግ አመቺ መሆኑን የመስጂዱ ኮሚቴዎች የኮዬ ክፍለ ከተማ መጅሊስ አመራሮች ለሀሩን ሚዲያ ገልጸዋል። የመጅሊስ አመራሮቹ ይህ ቦታ ህጋዊ ካርታ እንዲያገኝ አስተዋጽኦ ላበረከቱት ለሸገር ከተማ መጅሊስ፣ ለኦሮሚያ መጅሊስና ለፌዴራል መጅሊስ ምስጋናቸውን ያቀረቡ ሲሆን በተጨማሪም ለሸገር ከተማና ለኮዬ ፈጬ ክፍለ ከተማ አስተዳደር አመራሮች፣ ለአካባቢው ጀማዓዎች እንዲሁም ለሚዲያ ተቋማት በተለይም ለሀሩን ሚዲያ ላቅ ያለ ምስጋና አቅርበዋል። በዕለቱ በተካሄደው መርሃ ግብር ላይ የተገኙት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅና ኡምራ ዘርፍ ኃላፊ ዶክተር መሐመድ ሷሊህ እንደገለጹት መስጂዱ በሸገር ከተማ ለሚገኙ ሌሎች መስጂዶች አርአያ እንዲሆን በዘመናዊ መልኩ መገንባት ይኖርበታል ብለዋል። ሙስሊሙ ማህበረሰብ በቀጣይ መስጂዱን ለመገንባት በሚደረጉ እንቅስቃሴዎች ላይ አሻራውን እንዲያሰረፍም ጥሪ ቀርቧል። በሼህ መሐመድ አብዱል ቃድር የተጻፈውና በውርስ ህግ ዙሪያ የሚያጠነጥነው ሂክመቱላህ ፊል መዋሪስ ፊ ፈህሚሂ አተዋሪስ መጽሐፍ በይፋ ተመረቀ። በውርስ ህግ ዙሪያ የሚያጠነጥነው በሼህ አብዱል ቃድር መሐመድ የተጻፈው ሂክመቱላህ ፊል መዋሪስ ፊ ፈህሚሂ አተዋሪስ የተሰኘው መጽሐፍ ትናንት ታህሳስ 19 2018 ዓመተ ልደት የፌዴራልና የክልል መጅሊስ አመራሮች እንዲሁም ዑለሞች በተገኙበት በኦሮሞ ባህል ማዕከል በይፋ ተመርቋል። በመጽሐፍ መረቃ ፕሮግራሙ ላይ የፌዴራል መጅሊስ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ተገኝተው ባደረጉት ንግግር በሚገባ ለማወቅ እንደሚረዳ የጠቆሙ ሲሆን በሙስሊሙ ማህበረሰብ ዘንድ እየታየ ያለውን የኢልም ክፍተት ለመፍታት እንዲህ አይነት መጽሐፍቶች አስፈላጊ መሆናቸውንም ተናግረዋል። መቀጠልም ሼህ ሀጂ ኢብራሂም ቱፋ ፊርማቸውን በማስቀመጥ መጽሐፉ በይፋ ተመርቋል። የመጽሐፉ ደራሲ ሼህ አብዱል ቃድር መሐመድ ባስተላለፉት መልእክትም ኢልመል ፈራኢድ የተሰኘውን የውርስ ህግ በኢስላም ምን ይመስላል በሚል የተጻፈው መጽሐፍ ማህበረሰቡ ከመግዛት ባለፈ በማንበብ ተግባራዊ ሊያደርገው እንደሚገባ ገልጸዋል። በአዲስ አበባ ከተማ በኦሮሞ ባህል ማዕከል አዳራሽ በተካሄደው የመጽሐፍ ምረቃ ፕሮግራም ላይ የፌዴራል የክልልና የከተማ አስተዳደር መጅሊስ አመራሮች፣ ዑለሞችና ጥሪ የተደረገላቸው የክብር እንግዶች ተገኝተዋል። የፉሪ ክፍለ ከተማ እስልምና ጉዳዮች ምክር ቤት አንደኛ የስራ ዓመት አንደኛ መደበኛ ጠቅላላ ጉባኤውን አካሂዷል። በኦሮሚያ ክልል በሸገር ከተማ አስተዳደር የፉሪ ክፍለ ከተማ እስልምና ጉዳዮች ምክር ቤት አንደኛ የስራ ዓመት አንደኛ መደበኛ ጠቅላላ ጉባኤውን ያካሄደው ፉሪ በሚገኘው ዲፍታን የመሰብሰቢያ አዳራሽ ነው። በመርሃ ግብሩ ላይ የፌዴራል መጅሊስ የኦሮሚያና የሸገር ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከፍተኛ አመራሮች፣ የክፍለ ከተማ አመራሮችና በክፍለ ከተማው ስር የሚገኙ የወረዳ መጅሊስ አመራሮች ተገኝተዋል። በጉባኤው የእንኳን ደህና መጣችሁ ንግግር ያደረጉት የፉሪ ክፍለ ከተማ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ ኑረዘማ ሁሴን የተሰጠን አማና በአግባቡ በመወጣት መሳጅዶቻችን መጠበቅና ጠንካራ ስራ መስራት ይጠበቅብናል ብለዋል። በመድረኩ ተገኝተው መልእክት ያስተላለፉት የፌዴራል መጅሊስ የሀጅና ኡምራ ዘርፍ ተጠሪ ዶክተር መሐመድ ሷሊህ በበኩላቸው መጅሊስ የህዝበ ሙስሊሙ ተቋም በመሆኑ ሙስሊሙ ማህበረሰብ ተቋሙን ማጠናከርና የመጠበቅ ኃላፊነት አለበት ሲሉ ገልጸዋል። የፉሪ መጅሊስ የቅርብ አማካሪ ኡስታዝ ሱፊያን የትኛውንም ስራ ለመስራት ዋህዳ ወይም አንድነት አማራጭ የሌለው መንገድ በመሆኑ በአንድነት አማናችን ለመወጣት መትጋት ይኖርብናል ብለዋል። የፉሪ ክፍለ ከተማ እስልምና ጉዳዮች ምክር ቤት ካሳለፈው የ2017 ሀገራዊ የመጅሊስ ምርጫ በኋላ በነበረው የበጀት ዓመት የስራ እቅዱም አስመልክቶ በክፍለ ከተማው የመጅሊስ ዋና ጸሐፊ ኡስታዝ ሱልጣን ሪፖርት ለጉባኤው ቀርቦ ውይይት ተደርጎባቸዋል። በመርሃ ግብሩ ማጠቃለያ በክፍለ ከተማው 4 መስጂዶችን ወቅፍ ላደረጉት ሀጅ ሰማን ጃቢር እና ከኢባዳ ጎን ለጎን በርካታ ስራዎችን በማከናወን ለሌሎች መስጂዶች አርአያ እንደሆነ ለተገለጸው በገዳ ፉጂ ወረዳ ለሚገኘው ኢባዱር ረህማን መስጂድ የእውቅና ሽልማት ተበርክቶላቸዋል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች የተከታተላችሁት የምትገኙት ዕለታዊው ሀሩን መረጃችን ነው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናመራለን። የኢራኑ ሐንዘላህ የሳይበር ቡድን የኔታንያሁን የጽህፈት ቤት ኃላፊ ስልክ መጥለፉን አስታወቀ። ሐንዘላህ የተሰኘው የኢራን የጠላፊዎች ቡድን የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ የጽህፈት ቤት ኃላፊ የሆኑትን የዩኬ ብራሽ ራማንን ስልክ መጥለፉን ይፋ አድርጓል። ቡድኑ ባወጣው መግለጫ በጠቅላይ ሚኒስትር ኔታንያሁ የቅርብ የስራ ክበብ ውስጥ ያሉ እጅግ በጣም ስሱና ሚስጥራዊ የሆኑ መረጃዎችን ማግኘት መቻሉንም ገልጿል። ጠላፊዎቹ በብራሽ ራማን ስልክ ውስጥ የነበሩ የቪዲዮ፣ የፎቶና የጽሁፍ መረጃዎችን ለረዥም ጊዜ ሲሰልሉ መቆየታቸውንም አስታውቀዋል። ሐንዘላህ ይህንን የሳይበር ኦፕሬሽን ቢቢ ጌት በማለት የሰየመው ሲሆን ይህም በኔታንያሁ የቅርብ ረዳቶችና በእስራኤል ከፍተኛ የደህንነት ባለስልጣናት መካከል የሚደረጉ ሚስጥራዊ ግንኙነቶችን ለረዥም ጊዜ ሲከታተል እንደነበር ለማሳየት የተጠቀመበት ስያሜ መሆኑን ገልጿል። ይህ የጠለፋ ተግባር እስራኤል በኢራን ላይ ለምታደርገው የስለላና የጥቃት እርምጃ የተሰጠ ምላሽ መሆኑን ቡድኑ ገልጿል።
በሚስጥራዊ ግንኙነቶቻችሁ ውስጥ ለረጅም ጊዜ ስንመላለስ ነበር የሚል መልእክት ያስተላለፉት ጠላፊዎቹ መረጃዎቹ ለህዝብ ይፋ እንደሚያደርጉም አብራርተዋል። እስካሁን ከእስራኤል መንግስት በኩል የተሰጠ ይፋዊ ምላሽ ባይኖርም ጥቃቱ የኔታንያሁን የቅርብ ረዳት ያነጣጠረ መሆኑ በሀገሪቱ የደህንነት መዋቅር ላይ ትልቅ ስጋትን የደቀነ ክስተት ሆኗል። እንዲህ አይነት የከፍተኛ ባለስልጣናት ስልኮች መጥለፍ ለሀገሪቱ ብሔራዊ ደህንነት ትልቅ አደጋ እንደሆነም እየተነገረ ይገኛል። የየመኑ ሁቲ በሶማሌላንድ የሚገኝን የትኛውንም አይነት የእስራኤል አካል ኢላማ እንደሚያደርግ አስጠነቀቀ። የየመኑ አንሰሩላህ አልሁቲ ቡድን መሪ አብዱልመሊክ አልሁቲ በእስራኤልና በሶማሌላንድ መካከል የተጀመረውን ዲፕሎማሲያዊ ግንኙነት ተከትሎ ጠንካራ ማስፈራሪያ ሰንዝረዋል። አብዱልመሊክ አልሁቲ ባስተላለፉት መልእክት በሶማሌላንድ ምድር ላይ የሚገኝ ማንኛውንም የእስራኤል አካል ለኃይሎቻችን ወታደራዊ ኢላማ አድርገን እንቆጥረዋለን ሲሉ አስታውቀዋል። በቀይ ባህር ማዶ ወታደራዊ እርምጃ ሊወስዱ እንደሚችሉም ያመላከተ ማስጠንቀቂያ መሆኑ ተገልጿል። ይህ ማስጠንቀቂያ የወጣው እስራኤል ሶማሌላንድን እንደ ገለልተኛ ሀገር በይፋ መቀበሏን ተከትሎ በቀጠናው ያለው ፖለቲካዊ ውጥረት በጨመረበት ወቅት ነው። ሁቲዎች ቀደም ሲል በእስራኤል ላይ ያላቸውን ተቃውሞ በቀይ ባህር በሚያልፉ መርከቦች ላይ ጥቃት በመሰንዘር ሲገልጹ የቆዩ ሲሆን አሁን ደግሞ ትኩረታቸውን ወደ ሶማሌላንድ ማዞራቸው ተገልጿል። የሁቲዎች ማስፈራሪያ በሶማሌላንድ የባህር ዳርቻዎችና ስትራቴጂካዊ ቦታዎች ላይ አዲስ የደህንነት ስጋት ሊፈጥር እንደሚችልም ተገምቷል። ሶማሌላንድ ከእስራኤል ጋር የመሰረተችው ግንኙነት በቀጠናው ካሉ ኃይሎች ብርቱ ተቃውሞ እየገጠመ ባለበት በዚህ ወቅት የሁቲ ማስጠንቀቂያ ጉዳዩን ወደ ወታደራዊ ግጭት ሊያመራው ይችላል የሚል ስጋትን አጭሯል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ዕለታዊ መረጃዎችን የምናደርስበት ሀሩን መረጃችን ተጠናቋል። ከመረጃዎቹ ጋር አቲድ ሐሚድ ነበርኩ። በሌላ የመረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያለው ነገር ሂደቱ በጣም የተመቻቸ በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዷቸው በጣም ደስ ይላል። መኪናውም፣ ባሱም፣ አየር መንገዱም አቀባበሉ ቆንጆ ነው። ምዝገባ ላይም ድሮ ችግር አለ። አሁን ምዝገባ ላይም ችግር የለም። እስከ ቤቴ ነው መጣልኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቀው ምዝገባ ጀምረዋል። ልብ ይበሉ፣ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላችሁ ኢትዮጵያውያን ሙስሊሞች የምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሜ ጥሪውን ያቀርባል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት